ኢትዮጵያ ለማንም ለእናንተ የተሰጠች ነች። እስካሁን 3 የሀገር መሪዎችን አግኝቻለሁ። ካገኘኋቸው የሀገር መሪዎች መካከል አንደኛው በደንብ ስሙኝ፣ እነዛ እኔ ፕሬ ያደረኩላቸው ነገስታቶችን የሀገር መሪዎች እንኳን የማግኘት አቅም የላቸው። ምንድነው እንድታገኛቸው ያደረገ ካልከኝ ፕሌስ አንደኛ ኢትዮጵያ ነች፣ ሁለተኛ ደቡብ ሱዳን እዚህ ጎረቤት። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። ይስሐቅ 132,000 ህዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ህዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዱንም ትቼዋለሁ። እግዚአብሔር የነገረኝን ስፍራ ምን አልኩት? አሁን አገኝ። ሮቦት ማለት ሰፊ ማንም የሌለበት ባዶ ስፍራ ማለት ነው። እስራኤል ውስጥ አሁን ሮቦት የምትባሏን ከተማ በታዩት 132,000 ህዝብ አላት ውስጧ። ያ ማለት ይስሐቅ 132,000 ህዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ህዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ያ ማለት አንዱ ሰውዬ ብቻውን የ100,000 ሰው ብሌሲንግ ነው ብቻውን የያዘው። ለ100,000 ህዝብ ሊመግብ የሚችልን ነገር ብቻውን ተቆጣጠረው። ያንዳንዶቻችሁ የሚሊዮኖችን ይሆናል። እና ልክ ሮቦት ላይ ሲደርስ ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዱንም ትቼዋለሁ። እግዚአብሔር የነገረኝን ስፍራ ምን አልኩት? አሁን አገኘሁታል። የእናንተ ሮቦት አላቅም፣ የኛ ሮቦት ኢትዮጵያ ነች። እዚህ ምድር ላይ ሲያሰፋቸው ያለ፣ እዚህ ምድር ላይ ሲያበዛቸው ያለ፣ እዚህ ምድር ላይ ሲያበለጽጋቸው ያለ፣ እዚህ ምድር ላይ በሮቻችሁን ሲከፍት ያለ፣ እዚህ ምድር ላይ ስማችሁን ሲያገና ያለ፣ እዚህ ምድር ላይ አቅማችሁን ሲጨምሩ ያለ፣ እዚህ ምድር ላይ ከፍ ሲያደርጋችሁ ያለ፣ ከፍ ሲያደርጋችሁ ያለ። ሄሎ yes አሜን። እዚህ ምድር ላይ ለዛ ነው ይሄ ለኔ የተሰጠ ምንድነው አለ ስፍራ ነው። እግዚአብሔር ለእናንተ የሰጣት ስፍራ አለች ኢትዮጵያ የምትባል። ኢትዮጵያ ለማንም ለእናንተ የተሰጠች ነች። አሜን። በዚህ ምድር ያበለጽጋችኋል። አሜን። አይ ቲንክ የኛው ግሩፕ ይሻላል። አሜን አሜን። በዚህ ምድር ያበለጽጋችኋል፣ ያሰፋችኋል፣ ያሰፋችኋል፣ መነጋገር ያደርጋችኋል። አሜን። ኢትዮጵያ ለእናንተ ሮቦት ሆኖላችኋል። አሜን አሜን። ላካታራባ ያራ ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን። ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን። በዛው የምትሉባት ምድር ትሆንላችኋል። አሜን። ሰፋው የምትሉባት ምድር ትሆንላችኋል። አሜን። በለጸኩባት የምትሏት ምድር ትሆንላችኋል። አሜን። ሚሊዮነር ሆንኩባት፣ ቢሊዮነር ሆንኩባት። yes papa amen. My father, I receive it. I receive it. Amen. ሄሎ yes ከኔ ጋር ናችሁ? yes papa. ሆንኩባት የምትሉባት ምድር ትሆናላችሁ። አሜን። ቁጭ በሉ። የዛሬ 300 ዓመት 400 ዓመት 200 ዓመት ወደ ኋላ ስትመለሱ በጣም አስገራሚ በሆነ ሁኔታ ይሄ ቀኝ ግዛት የሚባል ታሪክ ታውቃላችሁ አይደል? ኮሎናይዜሽን ጥቁሮች አውሮፓና አሜሪካን ሄድም ብለው በግድ ታውቃላችሁ እጃቸውና እግራቸው ታስሮ ነው መርከብ ውስጥ አስገብተው የሚወስዷቸው በግድ። የኔ አያቶች ያንተ አያቶች አንሄድም በፍጹም ከዚህ ምድር አንሄድም ብለው በግድ ታስረው ነው የሚሄዱት። ዛሬሳ በግድ ውሰዱን ነው የምንለው። ልከኛ አይደል? yes papa. የኔ እናንተ አያቶች በፍጹም እቺ ምድር አለቅም አፍሪካን አለቅም ብለው በግድ እኮ ነው። ሄሎ አሁን እኛንም በግድ ውሰዱ የምንለው። ከዚህ በኋላ ግን እንደዛ በእናንተ ላይ እንደዛ አሜን። hey አሜን 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 አሜን። በእናንተ ህይወት ውስጥ እንደዛ ያሆን አሜን። በጌታ ፊት ሳሏሽ የምነግራችሁ አሁን ብዙ ሰዎች ለነሱ ቤስት ፕሌስ ዱባይ ነች። ብዙ ሰዎች ለነሱ ቤስት ፕሌስ ዩኬ ነው። ብዙ ሰዎች ለነሱ ቤስት ፕሌስ ካናዳ ነው። ሶስቱንም ከተሞች አውቃቸዋለሁ። ዩሮፕን አውቃለሁ፣ ካናዳንም አውቃለሁ፣ ዱባይንም አውቃለሁ። ለኔ ቤስት ፕሌስ አንደኛ ኢትዮጵያ ነች። ሁለተኛ ማን ታውቃላችሁ? ደቡብ ሱዳን እዚህ ጎረቤት ጁባ። ለኔ ጁባ ከዱባይ ይበልጣል። ለእናንተ አላውቅም። ለኔ ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን 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 yes አሜን። ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። ለእናንተም እንደዛ እንዲሆንላችሁ ጸልዩ። አሜን 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 yes ሮቦት
አሜን። ሮሆቦት 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 አሜን። መጽሐፍ ቅዱስ እንደዚህ ይላል አይደል? በጨለማ የተሰወረችውን ሀብት ምልሃለሁ። ብዙ ጊዜ ሀብት የሚቀመጠው ጨለማ ውስጥ ነው። ሰዎች ብርሃን ነው ብሎ የሚያስቡ ስፍራ ላይ ሀብት የለም። ዓለም በሙሉ ታውቃላችሁ፣ አፍሪካን ነው ጨለማ ብሎ የሚያስበው። ብርሃን ብሎ የሚያስበው የመጀመሪያ ፈርስት ወርልድ ካውንትሪስ የሚባሉት ነው። ልክ ነኝ? ሁሉ ጊዜ ሀብት እግዚአብሔር የሚያስቀምጠው ጨለማ ነው ተብሎ የሚታሰብ ስፍራ ላይ ነው። ኮንጎ ሂዱ፣ ቢልጌት አሜሪካ የለም፣ ቢልጌት ያለው ኮንጎ ነው። ኤለን ማስክ ለቴስላ መኪኖችና ለቴክኖሎጂዎቹ የሚሆንን ባትሪ ሮ ማቴሪያል የሚያገኘው ከኮንጎ ነው። ሙሉ ዓለም ያለው ኮንጎ ነው። በጣም ባለጠጋ የምትሏቸው ቁጥር አንድ ሀብታም 2 3 ምድር ላይ የምትሏቸው ሰዎች በሙሉ አገራቸው ላይ ነቲንግ የላቸው። የብልጽግናቸው መሰረት ያለው የት ነው ስትልኝ አፍሪካ ጨለማ ተብሎ የሚታሰብ ስፍራ ላይ። ሃሎ እዚህ ነው ያለው ጨለማ። ሁሉ ጊዜ ሀብት የሚቀመጠው እዚህ ስፍራ ላይ ነው። ብርሃን ነው ብላችሁ የምታስቡበት ስፍራ ላይ ነቲንግ የለም። ነቲንግ። ዩሮፕ ውስጥ አሁን በቅርብ ዩክሬን ላይ ሊጀምሩ ነው። አይ ቲንክ የማዕድን ቁፋሮ የተደረገበት ምድር ሙሉ ዩሮፕን ብትፈልጉ ከራሽያ አሁን ዩክሬን ከሁለቱ ውጭ አታገኙ። በሙሉ ዩሮፕ እየመጣ የሚቆፍረው አፍሪካ ነው። አሜሪካ፣ ካናዳ እየመጡ የሚቆፍሩት አፍሪካ ነው። ለእናንተ ደግሞ አፍሪካ ጨለማ ነው፣ ወደዛ ለመሄድ ነው የምታስቡት። ሮቦት ይሄንን ይቀይረዋል። አሜን 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 አሜን። ሮቦት ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን ማይ ፋዘር። የሮቦት ቅባት ይሄንን ይቀይረዋል። አሜን። የሮቦት ቅባት ይሄንን ይቀይረዋል። ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን አሜን አሜን። ላብራዲያና ኮሳ ታራባሃሲያቴ አሜን። ሄሎ yes papa። የሮቦት ቅባት yes። ሳውዲ የምትባል ሀገር ታውቃላችሁ? ጋምቤላ ከምታስቡት በላይ ሰፊ የሆነ የእርሻ መሬት አላቸው። የንጉሳውያን ቤተሰብ የሆነ ምን የሚባል ግሩፕ ምናምን ግሩፕ ሙሉ አፍሪካ ውስጥ ብዙ ቦታዎች ላይ ብዙ ነገር አላቸው። ሳውዲ ብትሄዱ ወንዝ የሌለባት ሀገር ነች። ውሃ እንኳን የላቸው። በጣም ባለጸጋ የምትሏቸው ሀገሮች ሀብት የት ነው ያለው ብትሏቸው አፍሪካ ነው የሚሏቸው። አፍሪካውያን ደግሞ ሀብት ያለው የት ነው ብትሏቸው ዛሬ ሮቦት ግብፅን ከናንተ ውስጥ ያወጣዋል። አሜን 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 አሜን። ከናንተ ውስጥ ያወጣዋል። ከናንተ ውስጥ ያወጣዋል። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። አሜን 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 አሜን። ግብፅን ከናንተ ውስጥ ያወጣዋል። ግብፅን ከናንተ ውስጥ ያወጣዋል። አሜን። ላብራዲያና ኮሳ ቲሊ ብራሃዲያና ኮስ ግብፅን እግዚአብሔር ከናንተ ውስጥ ያወጣዋል። አሜን። ስደትን ከናንተ ውስጥ ያወጣዋል። አሜን። ይህች ምድር ላይ ይባርካችኋል። አሜን። ይቺ ምድር ላይ በኃይልና በኃይል ያሰፋችኋል። አሜን። በሮቻችሁን እቺ ምድር ላይ ይከፍቷል። አሜን አሜን። ማይ አሜን። ሮቦት በሉ። ሮቦት ድምጻቸው አይሰማም። ድምጻቸው አይሰማም። ድምጻቸው አይሰማም። ሮቦት አሜን። እዚህ ጅቡቲ የሚባል ሀገር እዚህ ጅቡቲ አደጉ የምትሏቸው ቢያንስ ከ6 እስከ 10 ሀገሮች የጦር ሰፈር አላቸው። ታውቃላችሁ አይደል? ጃፓን የጦር ሰፈር አላት። አሜሪካ የጦር ሰፈር አላት። ፈረንሳይ የጦር ሰፈር አላት። እዚህ ጅቡቲ ሀገራቸውን የሚጠብቅ የጦር ሰፈር አይደለም፣ የነሱን ጥቅም የሚጠብቅ የጦር ሰፈር። ምክንያቱም ጥቅም ያለው እዚህ እንደሆነ ገብቷቸዋል። እኛ ደግሞ ጥቅም አለን ብለን የምናስበው ያ ነው። ሮቦት ዛሬ ይቀይሯል። አሜን። ለዛ ነው ይስሐቅን ምን ቀየረው ካላችሁ፣ ይስሐቅን የቀየረው አንድ ትንቢቱ ነው። ይስሐቅ አለው ግብፅ እንዳትወርድ። ለእናንተ እየነገርኳችሁ ግብፅ እንዳትወርዱ። አሜን። ይሄንን እንደ እግዚአብሔር ድምጽ ተቀበሉት። ግብፅ እንዳትወርዱ። አሜን። እግዚአብሔር እዚች ምድር ላይ እዚች ከተማ ውስጥ ስፍራ ይሰጣችኋል። አሜን 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 አሜን። yes papa። ስፍራ ይሰጣችኋል። አሜን አሜን። ስፍራ ይሰጣችኋል። አሜን። ስፍራ ይሰጣችኋል። አሜን። ቁጭ በሉ። አንድ ጊዜ አሶሳ የሚባል ምድር ላይ አይ ቲንክ ቲቪ ላይ ተለቋል። አንድን ሰው እያስነሳው ተነሳ። ትንቢት ልንገረው። ኦኬ እንትና ማን ነው? አባቴ ነው። እንትና ማን ነው? ወንድሜ ነው። ብዙ ሚስጥሮችን ከነገርኩት በኋላ አንድ ነገር ልንገር አልኩት። ደህና ነህ? ምንም ነገር የለህም። አዎ
አሁን ቤተሰቦች ያሉበት ቤት ሙሉ ቤቱ ወርቅ እንደሆነ ታውቃለህ አልኩት። አዎ አለኝ። አላቅም እኮ አይደለም አዎ አለኝ ማለት ስለው ልከኛ አይደል? ቻይናዎች መተው አስመርምረውት ከ200 ቶን በላይ ወርቅ አለዋል። ሰውየው ወርቅ ላይ የተኛው አውሮፓን እንውሰድ ብትሉት እሺ ነው የሚለው። የተኛበት ምድር ወርቅ ነው። ይሄን ሰው የመታችሁ አሜሪካ ልውሰድ ብትሉት ስቲል ላው ድረስ ወርቁ አልወጣም፣ እሱ ይተኛበታል። ሮቦት አሜን። ሮቦት 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 አሜን 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 ሮቦት 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 አሜን አሜን ሮቦት 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 አሜን አሜን ሮቦት አሜን ሮቦት 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 አሜን 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 ሮቦት አሜን 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 ሮቦት በህይወታችሁ ላይ ሮቦት አሜን። በስራችሁ ላይ ሮቦት አሜን። እግዚአብሔር ሰፊ ስፍራ ሲሰጣችሁ ያለ አሜን። ትንሽዬ አይደለም ትንሽዬ ያላል እንደ ሮቦት ሰፊ ስፍራ አሜን። ምድር ሰጣለሁ እንዳል ሰፊ ምድር አሜን። ሰፊ ቦታ አሜን። እግዚአብሔር እንዲሰጣችሁ ጸልያለሁ አሜን። ክብር ለኢየሱስ ይሁን። እንዲሰጣችሁ ጸልያለሁ አሜን። ቁጭ በሉ አሜን። አይዛክ አኖይንቲንግ ወይ ሮቦት አኖይንቲንግ የምንለው ሰውየው አንዲት ዛፍ ተክሎ አንዲት ዛፍ ዘርቶ ከጥቂት ወራት በኋላ ሲመለሱ ያቺ የዘራት እንኳን ዛፍ ነች 100 ዛፍ በቅሎ ነው የምትጨርስ። ሰውየው ላይፍ ላይ ከባድ የሆነ 100 ጥፍ የሚያረጋ አኖይንቲንግ አለ ሮቦት። ከዛ እግዚአብሔር ስፍራ ሰጠው አይደለ? የሰጠውን ስፍራ አሁን ጎግል ላይ ሮቦት የሚባል ከተማ እስራኤል ውስጥ ሰርች ብታረጉ 100,000 ህዝብ የሚቀመጥበት ስፍራ አንድ ግለሰብ ነው የ100,000 ህዝብ ካፒታል ብቻውን ነበር የሚያስተዳድረው። የሆኑ ሰዎችን ያያለው 100,000 ሰዎች የሌላቸው ሪሶርስ የሚኖራቸው አሜን። እኔ በላይፋችሁ ላይ ተነብያለሁ። ሺህ ዓመት የምታገቢበት ዓመት ነው። ሺህ ዓመት ቤተሰብ የምትመሰርችበት ዓመት ነው። ሺህ ዓመት የቤቶች ቁልፍ በእጅሽ የሚገባበት ዓመት። ሺህ ዓመት መንፈስ ቅዱስ ሰፊ ወደሆነ የአገልግሎት ማሳውስ ሰፊ ወደሆነ የአገልግሎት እርሻው አንቺን የሚከትበት ዓመት ነው። ሺህ ዓመት የእግዚአብሔርን መንግስት በገንዘብሽ የምትደግፊበት ነው። ሺህ ዓመት በሉ። ይህ ዓመት እጅግ በጣም ባለጠጋ የምሆንበት ዓመት ነው። የምሆንበት ዓመት ነው። ና አንተ ና ይሄንን ፎቶ ለሷ አሳየው። መንፈሳዊ ዓለም ላይ ከዚህ ቤት ወጣው። ነቀምት የሚባል ከተማ ገባው። 010203 የሚባል ሰፈር አየው። 04 የሚባል ሰፈር ሳይ ይሄንን ህፃን ልጅ አየሁት። ይሄንን የሚመስል ያንተ ልጅ ያለው ያንተ ልጅ እሱ ነው የሚመስለው። እሱ ነው የሚመስለው። ሃሌሉያ ቢኮዝ ለምን ይሄንን ልጅ ፎቶ እንዳወጣሁት ልንገርህ። ይሄ ህፃን ልጅ ነው አንተን ወደዚህ ቤት ይላከ። ፕሮፌት ሚራክል ጋር ሂድና ይጸልይልኝ። ህፃን ልጅ ነው። እውነት ነው። እግዚአብሔር ሰው ራካቶ ሮቦሳሊ የተዘጉ የእናንተ በሮች በሙሉ አሁን ተከፈቱ። አሜን ና ፕራካት ቢኮዝ ለሱ የተነበይኩ እሱ ነው የሚቀበለው። ለዛ ነው የጠራሁት። ፕሮፌሳይ ጄሌ ብሬዲያ ክራዳስ ሳካቴ አሜን ና ነጭ ቲሸርት የለበስከው ምን ነው ላንተ? እሱ ይሄ ልጄ ነው። አዎ። የት ነው ያለው? ክፍለ ሀገር ነው ያለው። 1 2 3 ቆይ 1 2 ስንት? 3 yes ምንድነው 3? 3 ልጆች ናቸው። እኔን ስንት ልጆች ነው ያሉ? 3 ልጆች አሉኝ። 3 ልጆች። አዎ። አሁን ሴት ልጅ ስትመጣ ይቻለው። አሜን አሜን። እሱ አልፈልገም። አሜን ፈልጋለሁ። አሜን። ምንድነው አሁን ቀጣይ መውለድ የምትፈልገው? ሴት ልጅ። ሴት አይደለም የምትፈልገው? ስትመጣ ይቻለው። አሜን በኢየሱስም አሜን። ወሰድኩኝ። አሜን ላፕራዲያና ማስኬቴሬቦስ አሜን ሃሌሉያ። የተዘጉ ማህፀኖች ሲከፈቱ አይቻለው። አሜን
አሜን። የትኛውም በሽታ ከእናንተ ህይወት ላይ ለዘላለምና ለዘላለም እንዲባረርና እንዲባረር ጸልያለሁ። ነቀምት 04 ቀበሌ ምን አለ? ቤታችሁ እዛ ነው? አዎ ቤቴ እዛ ነው። ፋሪኮስ አንዳላታካደ ከዚህ ሰዓት ጀምሮ ፋይናንሻል በሮችን አስከፍቻለሁ። አሜን። ቆይ አሜን። ቆይ መጀመሪያ ትንቢቱ በዚህኛው ሳይድ መሰለኝ ነው። በዚህኛው ሳይድ ነው። ፕሮፌሳይ ምን እንዳየው ልንገርሽ። በቀለ የሚል ስም አየውና እዛ ጋር የእናት ስም ነው። የእናቱ ስም በቀለች የሆነ ሰው ያለው፣ እዚህ ጋር ደግሞ የአባቱ ስም በቀለ የሆነ ሰው ያለው። እዚህ ሄሬ ማን ነው የአባቱ ስም በቀለ የሆነ ሰው? ይኸው አላባ ና በቀለ ነው የአባቱ ስም። እዛ ጋር የእናቱ ስም በቀለች የሆነ ሰዎች አይቻለሁ። የእናቱ ስም በቀለች። የእናትሽ ስም ማን ነው? በቀለች ና ቢኮዝ እዚህ ጋር ሳይ መጀመሪያ በቀለ የሚል ጽሑፍ አየውና አባት እንዳልሆነ ገባኝ። እናት ነው በቀለች። እዚህ ጋር ደግሞ የአባት ስም ማን ነው? የአባት ስም በቀለ። አንቺስ? የኔ እናት በቀለች። በቀለች ነው የእናትሽ ስም? የእናትሽ ስም በቀለች ነች። አንተ ልጠይቅህ እና ባለቤቴ ናት። በቀለች ባለቤቴ ነች? አዎ። እርሻ አለ? አለኝ ትንሽ። ምንድን ነው በብር የምትሰራው? በቆሎ። የስ በደምብ የባለቤቱ ስም በቀለች ነው። ልክ ነኝ አይደለ? ልክ ነው። እርሻ ምንድን ነው? በቆሎ። የስ ሰዎች ብር ለማጭበርበር ሲሞክሩ አየሁ። አዎ ዕዳ አለብኝ፣ ብዙ ዕዳ። አዎ አብረውን አንተ ትተዋወቃላችሁ? አንተዋወቅም። ሁለታችሁም በበቀለና በበቆሎ ነው የጠራኋችሁ። እውነት ነው። እግዚአብሔር ሰው እውነት ነው። ምን አለብህ አንተ? ዕዳ አለብኝ። አንተም ጋር ዕዳ ያለው ዕዳ አለብኝ። ሁለታችሁም ዕዳ። አዎ ሁለታችሁም ለሰው መክፈል ያለባችሁ ዕዳ አለ። እውነት ነው። የእግዚአብሔር ሰው አሁን ተደብቄ እዚህ ነው አለ። ከክፍለ ሀገር ጠፍቼ መጥቼ ሰው አስጨነቀኝ። ፕሮፌሳይ መቸዋል የእናንተን በሮች አስከፍቻለሁ። አሜን። መንፈስ ቅዱስ በሉስ በእኔ ጉዳይ ላይ በኃይል ጣልቃ ግባ። አሜን። በሕያው እግዚአብሔር ፊት ስነግራችሁ ብዙ የሚተነብዩ ሴቶች ሲነሱ አይቻለሁ። ይህ ጸጋ በላያችሁ ላይ እንዲወርድ ጸልያለሁ። ይህ ጸጋ በላያችሁ ላይ እንዲወድቅ ጸልያለሁ። ፓሪኮ ሳንዳራ ባህሻዶ ቁጭ በሉ። ከዚህ በኋላ የዕዳ ህይወት ከህይወታችሁ ላይ ተፍቋል። ኢየሱስ አሜን። ሁለታችሁንም አየው። ከዛ ዜድ ተብሎ የሚጠራ ስም አየው። ኢየሱስ ዜድ ዘሪሁን ተብሎ የሚጠራ ሰው ታውቃላችሁ? አዎ። ምን ነው? ዘመዴ አይደለም። በምን የምትገናኙት? በስራ ነው? አዎ። ዘሪሁን። አዎ። የድህነት ምዕራፍ ከህይወታችሁ ላይ ተዘጋ። አሜን። ተዘጋ። አሜን። የሚያስጨንቋችሁን ከመንገዳችሁ ላይ አነስቻለሁ። አሜን። ከመንገዳችሁ ላይ አንስቻለሁ። አሜን። የሚያስጨንቃችሁ ከመንገዳችሁ ላይ ተነስቷል። አሜን። ሃሌሉያ። አሜን። መሬት አየው። መሬት አዎ አለ። አዎ የእርሻ መሬት አለ። የእርሻ መሬት። አዎ ገጠር ነኝ የኔ። አዎ የእርሻ መሬት። አዎ ዘንድሮ የዘራኸው ነገር ምንም አልሆነም። ማለትም ልሸጠው አልቻልክም። ከሸፈ። አዎ አልተሻለም። አልተሸጠም አይደል? አልተሸጠም። ዘርዘራህ ምን አላለም? አዎ አልተሸጠም። አልተሸጠም። ያንተም አልተሸጠም። ያንተ ከሸፈ። እንዳም ተበላሸ። የኔ ተበላሸ። እውነት ነው። ያንተም ከሸፈ። አዎ ድሃ የሚያደርጓችሁ መናፍስቶች የስ ከእናንተና ከቤታችሁ ላይ ተባረዋል።
ተባረዋል፣ ተባረዋል፣ ተባረዋል። አሜን 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 አሜን። ተባረሩ በሉ። ተባረሩ